የነገን ማን ያውቃል? ሜምፊስ ዴፓይ ስሙ ብቻውን ይበቃል። ፊቱም ታሪኩን ይናገራል። ሜምፊስ በሆላንድ ውስጥ በምትገኝ አንዲት ትንሽ ከተማ ነው የተወለደው። የልጅነት ሕይወቱም ቀላል የሚባል አልነበረም። ገና በልጅነቱ ነው አባቱ ጥሎት የጠፋው። ለትንሹ ሜምፊስ ይህንን መሸከም ከባድ ነበር። እግር ኳስ ለእሱ ደህንነቱን የተጠበቀ ቦታ ሆነለት። አረንጓዴው ሜዳ ህመሙን፣ ብስጭቱን፣ የተሻለ ነገርን የመመኘት ፍላጎቱን የሚገልጽ ቦታ ሆነ። በእግሩ ስር ያለው ኳስም የራሱ አካል የሆነ ያህል ተሰማው። ጓደኛውም አደረገው። ትኩረቱም በእያንዳንዱ ምት፣ ኳሱን በሚቆጣጠርበት እያንዳንዱ ሩጫ፣ በሚጫወትበት እያንዳንዱ ጊዜ ላይ አደረገ። ሜምፊስ ሁሉም ሰው ሊያስታውሰው የሚችለው ተፈጥሯዊ ተሰጥኦ ነበረው። ግን ኮከብ መሆን ከባድ ነው። በርካቶች ግን ተጠራጠሩት። ሁልጊዜ እንደማይችል ይነግሩታል። እነዚህ አስቸጋሪ ጊዜያት ነበሩ ግን ሜምፊስ ዴፓይን ጠንካራ ልብ የሰጠው። የልጅነት ችግሮቹ ማንነቱን እንዲወስን አልፈለገም። አስረግጦ በራሱ ያምን ነበር። በልብ ውስጥ ታላቅ ነገሮችን ለመስራት እንደተፈጠረ አውቆ ይመሰክር ነበር። በጣም ጠንክሮ በመስራት ችሎታውን አሻሽሮ ራሱን ለታላላቅ ቦታዎች በማጨት ተጠራጣሪዎቹን አሳፈረ። ኃይለኛ ምቶቹ፣ ኳሱን የሚቆጣጠርበት መንገድ፣ በአንድ ቅጽበት ጨዋታውን የሚቀይርበት መንገድ፣ እነዚህ ሁሉ የጠንካራ ሥራውና የማያልቅ ጥንካሬው ውጤቶቹ ነበሩ። ስኬታማም ሆነ። ደጋፊዎቹም ከፍ አድርገው ስሙን ይጠሩት ጀመር። የድልን ደስታ፣ የቡድኑን ወዳጅነትና የሕይወት ዘመን ሕልሞቹን እውን መሆናቸው ተሰማው። በየቦታው ያሉ ሰዎችም የሜምፊስ ዴፓይ የሚለውን ስም ማወቅ ጀመሩ። ችሎታው፣ ብቃትና በጭራሽ ተስፋ ለመቁረጥ ምልክት ሆነ። ዴፓይ ዝነጣና ሙዚቃን ይወዳል። የተለየ ለመሆንም አይፈራም። ያደረጋቸው እያንዳንዱ እርምጃና ያሸነፋቸው እያንዳንዱ አስቸጋሪ ሁኔታዎችንም አይረሳም። ንቅሳቶቹም ታሪኮቹን ይናገራሉ። ሜምፊስ ዴፓይ በሚታዩት ንቅሳቶቹ ይታወቃሉ። በጀርባው ላይ ያለው ትልቅ አንበሳ ጥንካሬውንና አስቸጋሪ ጊዜያትን ያሳለፈበትን ጉዞ ይወክላል። በተጨማሪም ክንዱ ላይ ለአያቱ ባለው ክብር የተነሳ ተነቅሶታል። በሰውነቱ ላይ የተለያዩ ትርጉም ያላቸው ምልክቶችና የካርቶን ገጸ ባህሪያት አሉት። እነዚህ ንቅሳቶች ስለ ሕይወቱ ስላሳለፋቸው አስቸጋሪ ወቅቶች ይናገራሉ። ከሜዳ ውጭ ሜምፊስ ዘና ብሎ ነው የሚኖረው። ፋሽን በጣም የሚወድ ሲሆን የራሱ የሆነ የልብስ ብራንድ እስከ መክፈትም ደርሷል። በማኅበራዊ ሚዲያው ላይ ስለ ጉዞዎቹ ወጥቶ ይናገራል። ከእግር ኳስና ከፋሽን ባሻገር ሙዚቃ የሜምፊስ ዴፓይ የሕይወቱ አንድ አካል ነው። ሜምፊስ በሚል ስም በርካታ የራፕ ሙዚቃዎችን ለቋል። ሙዚቃው ብዙውን ጊዜ ስለ ሕይወቱ፣ እምነቱና ተጋድሎቶቹ ስለማሸነፍ ያወራል። ዴፓይ ሕግ እስኪወጣም ማድረግ ችሏል። የብራዚል እግር ኳስ ፌዴሬሽን ከሜምፊስ ዴፓይ ጋር በተያያዘ ባጋጠመው ክስ ምክንያት መደበኛ ባልሆነ መልኩ ጸረ ሜምፊስ ተብሎ በሚጠራ አዲስ ደንብ አስተዋውቋል። በኮረንቲስና በፓልሜራስ መካከል በነበረው የካምፔናቶ ፓውሊስታ ፍጻሜ ጨዋታ ላይ ዴፓይ ኳሱ ላይ በመቆሙ በሁለት ቡድኖች ተጫዋቾች መካከል ግጭት ተፈጥሮ ነበረ። በዚህም ምክንያት ኮንፌዴሬሽኑ ማንኛውም ተጫዋች በጨዋታ ወቅት ኳሱ ላይ ከቆመ ቢጫ ካርድ እንደሚሰጠውና ከተቃራኒው ቡድን ቀጥታ ያልሆነ የቅጣት ምት እንደሚሰጠው ሕግ አስታውቋል። አባቱ ትቶት ሲሄድ ያለቀሰው ዴፓይ ሁሉንም አልፎ በእሱ የተነሳ ሕግ እንዲረቅም ማድረግ ችሏል። የነገን ማን ያውቃል? በዚህ እንለያይ። ቼር ሰንብቱ።